ወይስ ኡማውን ለማገልገል ነው? ኡማውን ለማገልገል ከሆነ የማህበር አባል ለመሆን 100,000 ብር ያህል ድረስ የሚጠየቅበት ምክንያቱ ምን እንደሆነ በግልጽ አብራራለን። እኛም ካንተ ጎን እንድንቆም ከፈለግ። ሁለተኛ አሁን አስያ አትናገሩ ብላናለች። የሽማግሌው ጉዳይ ነው ማስፈራራት ደረጃ ደርሷል የተባለው። ይሄንንም ካንተ ማጥራት እንፈልጋለን። ካለ እኛ አባታችን ናቸው እናከብራቸዋለን። ማጥራት እንፈልጋለን። አንተ እሳቸው ላይ ከዘመትክ እኛም አንተ ላይ እንዘምታለን። በግልጽ ቋንቋ ነው የምነግርህ። በግልጽ ቋንቋ አባታችን ናቸው፣ ሽማግሌ ናቸው፣ አዛውንት ናቸው። አንተ ደግሞ ወጣት ነህ። ይህ ጉዳይ ይህ ድርጅት ከጀርባው ሌላ ዓላማ ካለው ሰውን የመሸጥ ዓላማ ካለው በግልጽ ልናቅ ይገባናል። አንተ ቤት ገብቼ አግቡ ተጋቡ ብዬ ነው ስጮህ ታውቃለህ። እኔንም ሌላ ነገር ውስጥ ከተኸኛል። ብዙ ቤተሰብ አለን ታውቃለህና ይህን ነገር አሁንም ግልጽ አድርግ። ሁለተኛ 30,000 ብር ደውለህ ለአዳራሽ ብለህ ጠየካት ልጅ አለች የለችም ካልከኝ ግልጽ ተናገር። እዚህ ጋር አለች ብድር ለ6 ቀን አባላችን ነበረች። ለ6 ቀን ያችኛው አባላችን ደሞዙ አልደረሰም ነበር። ለ6 ቀን አበድሪን ተኩሽልን ብያታለሁ። መተኮስ እንግዲህ በእኛ ለመግባባት ያክል ማለት እንትን ማነው መተኮስ ማለት ተኪልኝ እንደማለት ነው በእኛ በአማርኛ ማለት ነው። እና ጠይቂያታለሁ 30,000 ብር ጠይቂያለሁ። አዳራሽ ክፍያ 50,000 ብር ከፍለን 30,000 ብር ሲጎለን 80,000 ብር ነበር አዳራሽ የምስረታ ፕሮግራሙ። ለሱ ምስረታ ፕሮግራም ሲጎለን 30,000 ብር አበድሪ ብያታለሁ። ለ6 ቀን የሚቆይ ሪከርዱ አለ እዛው። አሁን የጠየቀህ ጥያቄዎችን እኛም ስለምንፈልገው በአንድ ባንድ አስረዳን። መርሐባ ለድርጅት መልስለት። አሱዬ ሞዴሬተር ሌላ ሰው ካለው አንዴ ሞዴሬተር ሌላ ማንም ሰው እንዳያስወጣት ሞዴሬተሮች በአጠቃላይ ማለት ነው። ስለዚህ አሁን ቀጥል መልሱን መልሰናል። ኢቫና ግን አለች ገብታለች። ኸይር ኢንሻአላህ። ይሄንን 100,000 ብር ግሩፕ ላይ ሄቨንም ነበረች። ሄቨን ወሎየዋ አለች። ለሐቅ የምትቆም ከሆነ ትክክለኛ ሐቀኛ ከሆነች ለአላህ ብላ የምትፈርድ ከሆነ ሄቨን አለች። ግሩፕ ዋትስአፕ ግሩፕ ላይ ይሄን ድርጅት ስንመሰርት ወደ 7 ምናምን ሆነን ግሩፕ ላይ ተሰበሰብን። ከተሰበሰብን በኋላ ስንት ብር ይሁን ተብሎ ተወሰነ። በ100,000 ብር ጸደቀ። ይሄ ድርጅት የቲሞችን ይዛል፣ የተቸገሩ ማህበረሰቦችን ይረዳል፣ ሸሪዓውን በጠበቀ ትዳርን ያጋባል። ስለዚህ ይሄን ድርጅት ይሄን ብር አሰባስበን እናቋቁመው። ቢሮ ያስፈልጋል። በየሀገሩ ቢሮዎች ያስፈልጋሉ። ለምን ኡማው ወሎ ያለው ደሴ ያለው ለምሳሌ አዲስ አበባ መጥቶ አይተያይም። ወልቂጤ ያለው ከወልቂጤ አዲስ አበባ መጥቶ አይተያይም። ጅማ ያለው ከጅማ መጥቶ አዲስ አበባ አይተያይም። ስለዚህ በየሀገሩ ቢሮ መኖር አለበት። ሁሉም ትዳር ፈላጊ ነው። ስለዚህ ቢሮ መኖር አለበት። እሱ ያስፈልገናል። ይሄን ብር ተወስኖ ድርጅቱ ላይ ከእስልምና ጉዳዮች ጠቅላይ ምክር ቤት ስናወጣ 300,000 ብር ጉልት እዛው የሚቀመጥ በዝግ አካውንት ይቀመጣል ተባል። ከዛም በኋላ እሱ ስላለ የቢሮ ወጪዎችም አሉ 100,000 ብር ይዋጣ ተባል። በሱ ተወሰነ። አባል እኔ ዋትስአፕ ፕላትፎርም ላይ ማቃቸውን ሰዎች ማቃቸውን ሁሉ ጠይቄያለሁ። 100,000 ብር ክፈሉና ይሄን ድርጅት እናቋቁም፣ አብረን ይሄን ኸይር ስራ እንስራ። የቲሞችን ይይዛል፣ የተቸገሩ ማህበረሰቦችን ሰፖርት ያደርጋል፣ ሸሪዓውን በጠበቀ ትዳርን ያጋባል። ከዛ ምንድነው የምትጠቀሙት ለምትሉ ሸሪዓውን በጠበቀ በጎ አድራጎት ድርጅቶች እንደሚጠቀሙት ሸሪዓውን በጠበቀ ጥቅም ይኖረዋል ለድርጅቱ ለነዛ ለአባሎች። አሁን ለምሳሌ ቤተሰብ ታፕታፕ ኮፒ ሊንክ እያደረግ ነው። ያልተመለሰ ካለ ማለት ከድር ጥያቄውን ላንተ ስለለቀኩኝ ነው። እኔ ራሴ መጠየቅ የምፈልገው ነገር አለ። እናንተ ጨርሱና እኔ ጠይቃለሁ ብዬ ነው። ከድር እሺ፣ መርሐባ። እና እዚህ ጋር ግልጽ ያላረክልኝ ነገር ልዩ ጥቅም አለ አልክ። ያ ልዩ ጥቅም ምንድን ነው? ያ ልዩ ጥቅም እስኪሄድ ነው የሚገኘው? ያን ገንዘብ እስኪሄድ ነው የምታመጣው? ለእነዚህ ሰዎች 100,000 ብር ላወጡ ሰዎች ከየት አምጥተህ ነው የምትሰጠው? ዞሮ ዞሮ ተጋቢዎቹ ጋር የሚሄድ ነገር የለም ብለህ ታምናለህ? ይሄ ነገር ከጀርባው ቅድም እንዳልነው ከተጋቡ ሰዎች ወይም ከሚጋቡ ሰዎች የሚጠየቅ
ክፍያ ከሌለ ከየት ልታመጣ አስበህ ነው? ወይም ፕሮፖዛል ላይ ካለ ከፕሮፖዛል ላይ ንገረን። ለምን ለኡማው ግልጽ ይሁን። አሁን ሌላ ነገር እየመጣ ስለሆነ ገባ። አንተ ወንድማችን ነህ፣ ፊት ለፊት ቀርባላ ሲያምታለች። ዛሬ እውነቱን ስታወጣ እኛም ደግሞ ከእውነት ጎን ቆመን ከጎንህ እንሆናለን። እውነት ከሌለህ ደግሞ ከእውነት ጎን ቆመን እህታችንም በዚህ የተነሳ የሌላው የሚዲያ ገበያ ማገበያ መሆን የለባትም። እህታችን አስያ ለምን እሷ የቆመችው ሀቅ ነው፣ ልትረዳ ነው፣ ያየችው ነገር ስላለ ነው። በዚህ መልኩ በጋብቻ ዙሪያ ያለውን ክፍተት እንደ ሴት ያየችውን ነገር አንተ እየሰራ ስለሆነ እኔ ከጎንህ ገብተን ምንጮ አሁንም ግልጽ አድርግልን። እህቶቼን ጠይቀሃል፣ ጥቅም ታገኛላችሁ ብለህ ነው ያነሳሳቸው። እኔ እህቴን ሄቨንን ራሱ ጠይቄያታለሁ። ይህን ገንዘብ ላብሽን ጠብ ያረግሽበትን ብር አውጥተሽ ምን ሊገኝ ነው ብያታለሁ። ከድር ጥያቄ ጠይቀዋል። ሄቨን አለች፣ እሷ ትመልሳለች። አሁን የጠየቀውን ጥያቄ ይመልስልን። አሁን መልስለት ሀላል መርሃባ። ጥቅማችን ኸይር ስራ መስራት፣ ለአኼራ ቤታችን መሸቀል፣ የቲሞችን መንከባከብ፣ ለትዳር ብቁ የሆኑትን ተጋቢዎች ማጋባት። ይህን ነው የምንጠቀመው። ለአኼራ ቤቱ መስራት ማለት ቀላል ነገር አይደለም። ከዚህ በላይ ጥቅም የለም እና ይህን ይመስላል። ኦኬ እሺ። እህት ሄቨን ከአንቺ መስማት ብዙ የምንፈልገው ነገር አለ። እስቲ ንገሪን። አለች ግሩፕ ውስጥ ስናቋቋም ብሏል ሀላልኮም ምንድነው? እስቲ ያለውን ነገር በደንብ በዝርዝር አስረጅን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ተዓላ ወበረካቱ። እሺ ያው እየሰማሁ ነበረ። ስለ ድርጅቱ ጉዳይ አላወራም ብዬ ነበረ ትናንት ሌላ ቤት ማለት ነው ተጠይቄ ነበረ። ምን እንደው እንዴት እንደው አላወራም። ግን ሁለታቸው አሁን ላይ ሚዲያ ላይ የወጣው የሀጅ አወልና የሱ የሁለታቸው ነገር ነው። ይሄ መጀመሪያ ፋይሉ ይዘጋና ከዛም በኋላ ያለው ነገር ይቀጥላል የሚለው ላይ ነው እኔ የነበርኩት ማለት ነው። መጀመሪያ ሁለታቸው ያሉበት ነገር ፋይሉ መዘጋት አለበት። ከዛም ጋር ከዚህም ጋር ሳይባል እዛም ጋር ጨዋታ እዚህም ጋር ጨዋታ ሳይሆን አንድ ቦታ ተጠቅልሎ ይሄን ፋይሉን ዝጉትና ስለ ድርጅቱ ያለውን ነገር ከመጀመሪያው ጀምሮ ስለነበርኩኝ ከሀጅ አወልም ጋር ያለውን ነገር ስለነበርኩኝ ሀቅ በቃ ቃል በቃል ሁለታቸው ተነጋግረው መፍታት መቻል አለባቸው መጀመሪያ ማለት ነው። የሀጂ አወልን ጉዳይ ማለት ነው ቅድም ተናግረሃል። አጠር አድርገህ እንዴት እንዳጋባሃቸውና እንዴት እንዳገናኘሃቸው ብቻ ንገረን ጀማል። መርሐባ ኢንሻአላህ። እኔና ሀጂ አወል ደብረ ብርሃን በተፈናቀሉ እህት ወንድሞች በቁርአንና አስቤዛ ገቢ ማሰባሰብ ፕሮግራም ላይ ነው የተገናኘ ነው። በሱ አሰባስበን እሱም ከዲላ መጣ፣ እኔም ከኮምቦልቻ መጣሁ። ሳኒ ቤት አረፍን። ሳኒ ቀን የመጣው ማለት ነው። ሳኒ ቤት ካረፍን በኋላ እዛ ካረፍን በኋላ ሰራተኛ አለችው፣ የሳኒ ሰራተኛ አለችው። ከዛ ከሷ ጋር ሹራ ተደረገ። ካሜራ ነበረው ሳኒ ካሜራ አለው። ያንን ካሜራ እኛ እህቱ ታማ ነበር፣ እህቱን ልናሳክም ሂደን ነበር። እኔም እሱም በሌሊት ወጥተናል። ከዛም በኋላ ሀጂ አወል ተኝቶ ነበር እዛው። እሷ ሰራተኛዋ ጧት ነው የምትገባው። ጧት ከገባች በኋላ ሹራ ሲያደርጉ በካሜራ ዙም አድርጎ አየ። ካየ በኋላ ምንድነው እነዚህ ሰዎች ምናምን ብሎ ዘምዘምን እህቱን ጠየቃት። ከጠየቃት በኋላ አይ እሷንም ጠይቂያታለሁ ማለት ሹራ አድርገዋል፣ እስኪ እንጠይቃቸው ምናምን ተብሎ ተጠየቀ። እንዴት ነው ይፋ አድርጉት እንጂ ምንድነው ሐላል አድርጉት ምናምን ብሎ ጠየቀው እሱንም። ከዛ ሐላል እንዲሆን ተደረገ። ከዛ ተጋቡ። ይሄ ያለው ነገር ሆነ ነው ሐላል ቃል በቃል አውራ። እኔ እዚህ ጋር መዘራዘር ማውራት ምናምን አልፈልግም።
የተፈጠረውን ቃል በቃል አውራ። አንዱን አትዝለቅ። በቃ በግልጽ ይሄ ብለህ አውራ። እኔ አልዋሽም፣ ማለፍም አልችልም። እሺ የምታውቂውን ተናገሪ። አሁን እሱ የዘለለው ነገር ካለ አንቺ የምታውቂውን ተናገሪ ፕሊዝ። ያለበለዚያ አንተ የምታውቀውን ነገር ተናገር። ወይስ ሆነ እኔ ከማውራት ይችላል። ቆይ ሁዳ አንድ ነገር ባላች እዚህ ጋር ካለው ውስጡ ይኸውልሽ እህት አለ ስለሳቸውን የተመለከተ በጣም እሳቸውን የሚያሳንስ ነገር ውስጡ ካለ መዝለሉ ጥሩ ነው ብዬ አስባለሁ። ሌላ ግን አይ መታወቅ አለበት የምትዩ ነገር ካለ አህለው ሳለ ተናገሪ። የለበትም አስያ ግልጽ በግልጽ የሚወራ ነው ሁሉም ከመጀመሪያው እስከ መጨረሻው ድረስ ማለት ነው። ማንም ሰው በግልጽ የሚያወራው ጉዳይ ነው። ሐላልም ያቀኛል ለማንም ቢያልዋሽምም ግልጹን ነው የምንነጋገር። በውስጥም እናወራም በውጭም ስናወራም በግልጽ ነው። ወደ ሐጃወልም አይደለም ወደ ሐላልም አይደለም። ግን እዛ ጋር የተፈጠረው ነገር ቃል በቃል አውርቶ ነገሩን በሰላም መፍታት ይችላሉ። አሁንም ቢሆን እዚህ ጋር የሚዲያ ጩኸት ምናምን ሳይሆን ነገሩ ቀለል ባለ መንገድ እንዲፈታ እዚህ ጋር እንደዛ አይደለም። ይኸውልሽ እንደዛ ሳይሆን እሱ ያልተናገረው ነገር ካለ አንቺ እንሰማሻለን ሚት አድርገን ቃል በቃል ንገሪ እንስማሽ ካንቺ እሱ ራሱ ይናገር። እኔ ከመናገር አሁን ይሄ ማለት በራሱ ማወዛገብ እኮ ነው። አንቺ መናገር አትችይም። እሺ አንዴ ምታቂውን እኔ ምነወርቁ አንዴ አሁን እዚህ ጋር ስለ ሐጂ ከተነሳ ሰላም እንዲወርድ ነው ከሳቸው ጋር የተፈጠረው ነገር ተጠራርቶ እንዲያልፍ ነገር። ስለዚህ ቆይ ከድር ወንድሜ ቀረ ያለችው ነገር እሷ የምታውቀው ሁለታችሁ የምታውቁት ካለ ፕሊስ ጀማል በቃ ሁሉን ነገር በግልጽ አውራ ብለሃለች። የደበከው ነገር ካለ በግልጽ ንገረን። እሺ ፕሊስ አፍወን ኸይር ኢንሻአላህ። ከዛ ተገባ ወደ ኒካ ከመጋባቱ በፊት ልብስ ይገዛ ተባለ። ልብስ ግዛልኝ፣ ቀለበት ግዛልኝ አለችው። ከዛም በኋላ ይገዛ ተወጣ። ድሪያና ሽቲ ምናምን ገዛላት። ቀለበትም የብር ቀለበት ገዛላት። እንደው ሁሉንም ዘርዝሩ ካላችሁ መርሃባ የብር ቀለበት ገዛላት። ከዛም በኋላ እህቷ ልጅ ጋር ነበር የመጣችው። አንድ ሻርብ ጨምርልኝ። መጀመሪያ ኒካ ማነው ምርመራ አደረጉ። 4000 ምናምን ብር ከፍሎ ምርመራ አደረጉ። ምርመራ ካደረጉ በኋላ ልብስ ሊገዛ ተሄደ። ልብስ ሽቲና ድሪያ ምናምን ተገዛ። ከዛ ቀለበት የብር ቀለበት ገዛላት። ከዛ አክስቷ ልጅ ጋር መሰለኝ የመጣችው። አክስቷ ልጅ ጋር መጣ። ሽቲ ጨምርልኝ ስትለው አልጨምርም ብሎ እሷ ጋር ተመካከረች ነው ብሎ ተቆጥቶ ናንሂድ ብሎ ሄደ። ወደ ቤት ሄድ። በዚህ ተጣልቶ ማለት ነው ሽቲ ጨምርልኝ ስትለው። ከዛም በኋላ ወደ ቤት ከሄደ ከዛ ሆነም እንዲግባቡ ተደረገ ማለት ሹራ ተደረገ ማለት ይሄን ሁሉ እንትን ብላችኋል ምናምን ሹራ አድርጉ ተስማሙ ተብሎ ተስማሙ። ከዛም በኋላ ቤት ከመጣች በኋላ እንደዚሁ ደግሞ በንግግር አልግባባሉ። ከዛ አሁንም ሹራ አድርገው በሶስተኛው ኒካው እንዲደረግ ተደረገ። ይሄ ነው ያለው ነገር። ሄቨን አልተመለሰልሽ? ኦኬ እሺ፣ እኔ ልግባና አሲያ ይቅርታ። እሺ እኔ ልግባና ማለት ነው ኢቨኗ አንቺ የምታውቂውን እሱ የተናገረው ነገር ውሸት ካለበት ይሄ ነው ብለሽ አንቺ አስረጂ፣ ነገሩ እንዲቋጭ ማለት ነው። እሱ ያሻው ነገር ካለ እኛ ከሱ ጎን ምንቆም አይደለንም። ከጥሩ ወይም ንጹህ ከሆነ ሰው ጋር መቆም ስለምንፈልግ ነው። ገብቶሻል አይደለ ኢቫናይ? ስለዚህ አንቺ እሱ የዋሻው ነገር ካለ እንደዚህ ነው ብለሽ ፍርጥ አድርጊው፣ ነጭዋል ማለት ነው። ተናግሮ ከጨረሰ ይሄን እሳቸው መተው ያወሩበት አሪፍ ነበረ። ይሰማል አይደል ድምጼ? ጀማር የሁለት የባልና የሚስት ትዳር ሁለታቸው መጀመሪያ ላይ ፈላልጉ መጀመሪያው ላይ ወላሂ አለም ካሜራ አለ የሚባለው እኔ ባይኔ ላይ ያለዩትን አላወራም። ግን በዚህም በውቶሳ ነው ኒካ ከተደረገ በኋላ ያለውን ደግሞ እስኪ ቀጥልና እየሰማሁ መልስልሃለሁ።
ለምን አፍዋን ቆይ ነው አሁን ይልሽ አንቺ ጋር ነው እኔ የምመጣው። ለምንድን ነው አንቺ ጋር የምመጣው እህቴ? መናገር የሌለበትን ሁላ ተናገረ። ድሪያ ተገዝቶ ሺቲ ተገዝቶ ይሄንኛ ምንም አያረግልንም። ምክንያቱም አንድ ሰው ኒካህ የሚያስር ሰው ለሚያገባት ሴት አቅሙ በቻለው ይገዛል። መስማት የሌለብንን ነገር ሰማን። አሁን እዚህ ጋር ለፈዲሃ አይደለም አንቺ እሱ እነዚህ የሱ ጥፋቶች ናቸው የምትይውን እንድትነግሪን ነው የምንፈልገው። ምክንያቱም እኛ እዚህ ጋር ሐቅን ፈልገን የቆምነው አንድ ሁለት ቅድም ቤቱ ተቀጥራ ስትሰራ የነበረችው ሰው ገብቶ ነበር እኛ ጋር ወንድማችን ገብቶ በቪዲዮ የነበራቸውን ሲቹዌሽን አይተን ነው ሐራም ግንኙነት ውስጥ እንዳይገባ የተቀረጸ ቪዲዮ አለ ብሏል። አስቀምጠው ለማንም ሰው እንዳታወጣ ለአላህ ብለህ ብየው ነው ያልኩት። ምክንያቱም ጥለን ቤቱን በሄድን ሰዓት ሁለቱ ሲሆኑ የነበረው ነገር ቤቴ ውስጥ ካሜራ አለ ብሎ ስለዚህ ወደ ሐላል መግባት አለባቸው ሐራም ውስጥ ይሄ ነገር መሆን የለበትም ብለን ነው ብሏል ወንድምየው። አሁን አንቺ ጀማል ያጠፋው ነገር ካለ በግልጽ ይሄን አርጓል እንድትይ ነው የምንፈልገው። ከሌለ እየሰማው እናገራለሁ ሳይሆን ይልሽ እህት አለምዬ ቅድም አሁን የተናገራቸውን ነገሮች አላህ በሚያውቀው እኔ መስማት አልፈልግም። ድሪያ ተገዝቶ ሺቲ ተገዝቶ ከዛ በላይ ይደረጋል ለሚጋቡ ሰዎች አንድ እህት ልታገባ ስትል። ስለዚህ አንቺ ጋር ያለውን ነገር እሱ ላይ ስህተት ነው ብለሽ የምትዩ እንድትነግሪ ነው የምፈልገው። አይ አንቺ ጋር ምንም መረጃ ከሌለ መረጃ ያላቸውን ሰዎች አምጥታችሁ ምክንያቱም ሁለት ነገሮች ነው እናንተ ጥያቄ አይደለም የኔም ጥያቄ ነው። አንድ ከሐጂ ጋር ባለው ሁኔታ ሁለት ደግሞ ብር ተቀበለ የተባለው ማለት ነው። ብር ተቀበለ የተባለው አባልነት የሚመዘገቡትን እንጂ ለመጋባት የሚመጡትን አልተቀበልኩም ብሏል። ለመጋባት የመጡ ተቀብሏል የሚሉ ሴቶች ካሉ አምጧቸው። ከድር ጀማል ወንድሜ ማለት ነው አንቺ የምታውቂው ካለ ማለት ነው። ለአባልነት ግን አንድ ሰው ድርጅትን በሚያቋቁምበት ሰዓት አባል የሚመዘገብ ሰው ብር ሊያዋጣ ይችላል። አይ ከዚህ ውጭ እሱ ከተናገረው ውጭ ሌላ ውሸት ካለ እሱን ይዛችሁልን። ምክንያቱም ሐቅን የፈለግነው መቋጨት ስለምንፈልግ ይሄንን ነገር ማለት ነው። ሐጂን በተመለከተ እሳቸው ባሉበት ቢሆን ጥሩ ነው። ለምንድን ነው እሳቸው ባሉበት ያልኩት? ከዛኛው እሱ ጋር ተቀጥራ ከምትሰራው ሰው ሙሉን ሰምተናል እኛ ቀድም ማለት ነው። ሐጂና ልጅቷ ደግሞ ሐላል ጋር ተመዝግበው እንዳልተገናኙ አረጋግጠናል። ይሄ አንቺ አይ ሐላል ጋር ተመዝግበው ነው ሐጂም እሷም የተገናኙት ካልሽ እሱ መረጃ ካለሽ ስጭን። ግን የሰማነው እንግድነት ሰው ቤት ሄደው ሐጂ እሷን አዩአትና ወደ ሌላ ነገር ሊገቡ ሲሉ በካሜራ ስናይ ወደ ኒካህ እንዲገቡ አደረግን የሰማነው። አይ ሐጂ ተመዝግበው እሷም ተመዝግባ ሐላል ነው ያገናኛቸው ካላችሁ እሱ መረጃ ካለ ስጡን። ምክንያቱም ሐላልን እዚህ ጋር ጀማልን ጥፋቱን ለማለት ነው። እንደዛ ብለሽ በራሱ መንገድ አይደለም ነው። እዚህ ጋር ጀማልና ሐጂ እኮ አብረው አንድ ላይ ነበሩ እንዴ? አንድ ላይ ሆነው እኮ ነው እዛ ቤት ቢሄዱም ልጅቷ ብትኖርም ሲጀመር አንድ ሰው ያለ ፍላጎቱ አላገባም ይሄ ነገር ይቅርብ ሲሏቸው አይደለም እንደዛ ሳሚ ጋር ሆነ ያጋባቸው። ተው እንደዚህ አይነት ነገር እሳቸው መተው ቢያወሩት ነው። ሲቀጥ እውነቴን ነው ላ ሐላል ሐቅ ነው ማውራት ያለብን። እኔ እውነቴን ነው ምሻሲያ አስለን ከንቱን ሁሉ ወተን ከኒካህ በኋላ ራሱን ዋትስአፕ ላይ ራሱ ሶስቱን አንድ ላይ አድርገው አዋርቻቸዋለሁ። ይሄ ሐላል አለ ሐልዋሽም ዋትስአፕ ላይ በውስጥ ያወራንም ጉዳይ አለ። ብዙ ያልተግባቡበት ነገር አለ። ብዙ ጫና ያደረጉት ነገር አለ። እንዴ ያኛው ማን ነው ጫና ያደረገው? ሐጂ ላይ ብዙ ጫና አድራጊው ሐላልም እሺስ ያኛው በተለይ ያኛው ሐላል ጋር የሚኖረው ልጅ ኦኬ ጫና አርገው ሲጀመር ማለት ነው። እውነቴን ነው የምልሽ አንድ ሰው በሰውኛ ደረጃ ራሱ በእድሜ ራሱ በሰውነቱ ራሱ ይከበራል። ናም አይደል? ያ ነገር ደግሞ እኔም ባየሁት መንገድ ያ ነገር ደግሞ እዛኛው ልጅ ጋር እሺ አንድ ጥያቄ ልጠይቅሽ አፍወን እዚህ ጋር አንድ ጥያቄ አለኝ። ቆይ አንድ ጥያቄ አለኝ። ቅድም የገባው ልጅ እኔ ፈዲሃ አልፈልግም ብያለሁ። ቅድም የገባው ልጅ ቤት ውስጥ ሲሆኑ የነበረውትን ካሜራ ቀርጬ ካሜራ አለኝ ቤቴ ውስጥ ብሏል፣ አስቀምጫለሁ ብሏል። አልፈልግም እኔ እንዳታመጣ ብዬው ነው። አሁን አንቺ የተናገርሽው ነገር ተገደው እንዳገቡ ነው እየተናገርሽ ያለሽው። ማንም ሰው ለሚሰማ ሰው አንድ ሰው ጫና ተደርጎ ሴትን ልጅ ተዳረች ከተባለ እሷ ላይ ጫና ከተደረገ ከተባለ ያን እቀበላለሁ። እሳቸው ላይ ጫና ተደረገ የተባለው ነገር ካለ ግን
ጫና የተደረጉትን ደግሞ መስማት የምንችለው ከሳቸው ነው። አሁን ግን ወደ ሌላ ፈዲሃ እንዳንገባ ስለፈራሁኝ ነው። ሁላችሁም በግልጽ ወቁ። ያኛው ልጅ እኔ ጋር ነበር ተቀጥራ የምትሰራው። እቤቴ ውስጥ ካሜራ አለ፣ ጥለም በወጣንበት ሰዓት የተቀረጸ ካሜራ አለ ሲሆኑ የነበረውም ብሏል። አቁም ብዬ ነው ያስቆምኩት እኔ። ስለዚህ አንቺ ጋር ደግሞ አሁን እሳቸውን በግድ አስገድደዋቸው ነው ያልሽው። ይቺን ሴት እንግዲህ ሰው ቤት የምትሰራ ናት። በግድ ተገደው እንዳገቡ ነው እየተናገርሽ ያለሽው። እሺ በግድ ተገደው ወይ እህቴ አንተ ላይ እኔ ለማንም ብዬ አይደለም እዚህ ጋር ማወራው ማለት ነው። ሲጀመር አንድ ኒካህን የሚያገናኝ ሰው እነሱ ይፈላለጉ አይፈላለጉ እሱ እንዳለ ሆነ ማለት ነው። ትዳር ውስጥ እንኳን ሲገቡ ልጅቷ እዛ ቤት እዛ ሳሚ ጋር ስንት ዓመት አለች ነው ያለው? 2 ዓመት አብሬ እኔ ጋር ኖራለች፣ አውቃታለሁ በደንብ ልጅቷን አውቃታለሁ ነው ያላቸው አይደል? ግን እኔ እንጃ እኔ አላውቅም። ሐላል ሌሎቻችሁ ሚውታርጉ ሁለቱ ያው ጀማልና አሳው ሚዲያ ላይ ይወጣው ፕሊዝ ሌሎቻችሁ ሚውታርጉ ጀማልና አሳው እዚህ ጋር ሚዲያ ላይ ይወጣው ብቻ አይደለም። ገባችሁ? ይሄ ነገር ልጅቷ እዛ ቤት ተቀጥራ ስራ ከጀመረች ስንት ወሯ ነው? የሷን ባህሪ በደንብ አውቃለሁ ብለው በዛ በዚህ ብለው አስገቧቸው። ሀታ የሰርጋቸው ቀን ራሱ ስነ ስርዓት ያለው ሰርግ አልነበረም። ሐላል እኔ እዚህ ጋር በይሁሉ ሰው ባለበት ማውራት አልፈልግም ብያለሁ። አውቃለሁ አላለም። ይኸውልሽ የቲም ናት ይቺ ልጅ፣ የቲም ናት ይቺ ልጅ፣ የቲም ናት። ባሏ የሞተባት ናት። ስሚ ሄቨን አንዴ፣ ባሏ የሞተባት ናት ሄቨን። ነገር ሶሻል ሚዲያ እኮ ነው። አሲያ ቅርታ ቆይ ሉላ አንዴ ኖ አሁን አንዴ ሌሎቻችሁ አታውሩ። ሚዩት አድርጉና ማለት ነው። አሲያ ሄቨንና ሐላል ያውሩ። ሌሎቻችን ሚዩት ምን አለ አሁን ሄቨን እጇ ላይ ያለ መረጃ ሊኖር ስለሚችል ባላት መረጃ ትናገር። ግን እኔ ቅድም ያኛው ልጅ የተናገረው ስላለ ሐጂ ምናከብራቸው ናቸው። መሐላች ችግር ተፈጥሮ ከሆነ አፉ እንዲባባሉ ነው። አፉ እንዲባባሉ ነው። ግን አሁን አንቺ እየተናገርሽ ያለሽው ሐጂን አስገድደው ነው ይቺን ልጅ የዳሯት ነው። አንድ ጥያቄ ልጠይቅሽ የኔ እህት፣ ሐጂና እንትና ጀማል የተናገረው ሐጂና እኔ እንግድነት ሰው ቤት ሄደን ነው ልጅቷን ያያት ያለው ውሸት ነው? እሱ ጋር ነው የተገናኙት? እሱ ሐላል የሚያጋባው ድርጅት ላይ ነው የተገናኙት ወይስ እንዳለው እንግድነት ሄደው ነው የተገናኙት? እቺን ንገሪ። የዛን ሰዓት ድርጅትም አልተቋቋመም። ድርጅት የተቋቋመ አሁን ነው። ገባን? ድርጅት የዛን ሰዓት አልተቋቋመም። ግን ነገርኩሽ እኮ አንድ በትክክለኛ ትዳር የሚገባ ሰው የሰርጉ ቀን ራሱ ሰላም አለው። እኔ ይሄን ማውራት አልፈልግም። ከዚህ ሁሉ በዚህ በሚዲያ ላይ ያለው ነገርም ተቋርጦ በውስጥ ያለው ነገር እንጨርስ ብያለሁ። ይሄ እንደዚህ ዝርዝር ከመጣ በጣም ብዙ ክፍተቶች ይፈጠራሉ። በዛም ጋር በዚህም ጋር የሶሻል ሚዲያ መረጃ አልሰማሁም፣ ይቅርታ አድርግልኝ። አሁን ካልኩሽ እኮ አሲያ እሱ እዚህ ጋር እኔ ማውራት አልፈልግም ብያለሁ። ገባሽ? እሳቸው የሰርጋቸው ቀን ጀምሮ ከሰርጉም በኋላ በጣም ብዙ ጫናዎች አሉ። እኔ በሰማሁት ያን ነገር ደግሞ እሳቸው መጥተው ፊት ለፊት እንነጋገርበታለን ካሉ ፕሮግራም ይዛቸው እሳቸውን አንጥታቸው በደንብ ያወሩ፣ ግልጽ በሆነ አማርኛ። አይ ልክ ነው። አንድ ጎን ይዘሽ አይደለም ማስያ መሄድ፣ ሁለቱንም መስማት ነው። እኔ አንድ ጎን አልያዝኩም። አሁንም ጀማልን እዚህ ጋር ያስቀመጥኩት እውነትን እንዲናገር ስለምፈልግ ነው። እኔ ከማንም ጎን አልሆንም፣ ሐቅ ላይ ብቻ ነው መሆን የምፈልገው። ግን ምንድነው ሰምቼ የነበረው እሱ ጋር ተመዝግበው እንደተጋቡ ነበር። አሁን ነው አየሽ፣ ቅድም ሲናገር እንግድነት ሰው ቤት ሄደን ነው እሷን አዩት ከዛ ጥለን በወጣንበት ጊዜ ብለው የተናገሩት። ይሄን ደግሞ ከሳቸው መስማት ፈልጋለሁ። አንድ ማለት ነው እኔ መስሎኝ የነበረው እሱ ያጋባቸው የመሰለኝ እሱ ጋር ተመዝግበው ነው የመሰለኝ። ሐጂም ተመዝግበው እሷም ተመዝግባ ነው የመሰለኝ። ገባሽ? አንቺ ደግሞ አሁን በግድ ነው ልጅቷን የዳሯት። ልጅቷ የቲም እንደሆነች ሰምተናል ሁላችንም እዚህ ያለነው ሰዎች አይደለም። ግን ሐጂ ላይ በግድ ያስገደዷቸው እንዴት አድርገው ነው? ይሄ ደግሞ በህግ ያስጠይቃል እኮ አንድን ሰው አስገድዶ መዳር አይደለም። አፎን ከተሳሳትኩ እታረማለሁኝ። ስለዚህ አንተ ያስገደድከው ያረከው ነገር ካለ ኦኬ እንትና አለ መሰለኝ ከስር እሱ ያውቃል። ስለዚህ ላስገባው እንዴ? አስገቢው ባለቤቱ የቅድሙ ልጅ ካለ አስገቢው። ኖ ባለቤቱ አይደለም እንትና ማለት ነው። ከሳቸው ጋር ይግባባል። አፎን ሌላ አንዴ
አፉ እንዲባባሉ ነው። ሌላ ትርፍ ወሬ ምናምን አልፈለኩም እኔ እንጂ ቅድም ያለው ልጅ እኮ ቪዲዮውን ልላክላችሁ ብሎ ነበር። እኔ አልፈልግም ብዬ ነው። አፍወን እንትናን ሳቡልኝ። ለምን ከሳቸው ጋር ብዙ ጊዜ አየዋለሁኝ። ማን لا حول ولا قوة إلا بالله العلي العظيم ማን ነው ንገሪ። አልহামዱሊላህ ረብ ዓለሚን አልহামዱሊላህ። ሁላችሁም እንዴት ናችሁ? አልহামዱሊላህ። እስቲ ከቻልክ ይሄን ነገር እጥር አድርገህ ዝግት አድርግልኝ እንደው ለአላህ ስትል ሱብሃነሁ ወተዓላ እባክህን። እሺ አሲያ ሀጂ በጣም ብዙ ነገር ነው ስለዚህ ጉዳይ ነገሩኝ ነገር ወደ ህንድ ወደ ሕክምና ከመሄዳቸው በፊት ብዙ ነገር ነው የነገሩ። አሁን እዚህ ጋር ሚዲያ ላይ ማይወራ ነገር አለ፣ የሚወራ ነገር አለ። ግን አንድ ነገር ግን ግር ያለኝ ነገር አለ። መጀመሪያ ሐላል ሆም ነው ምናምን ነገር የሚባለው መጀመሪያ ሲቋቋም በሳቸው አይደለ መጀመሪያ ቪዲዮ ተሰራ። መጀመሪያ እናጋባለን ተብለው አሁን ቪዲዮዎች እንዳለ አጥፍታቸዋል። ወቅቱ እንዳለ እሳቸው ስታጋባ የነበሩ ቪዲዮዎች ያኔ እንደውም ለሰርጉ ተጠርተን ነበረ። በጣም ብዙ ነገሮች ነግረውንም ነበር። ግን አሁን እዚህ ጋር ያኔ አልተቋቋመም ነበር የሚል ነገር ማለት ያንተ እጅ እንደሌለበት ከዚህ ላይ ንጹህ እንደሆንክ ነገር ነው ስትናገር የነበረው። ግን አይደለም ይሄ ነገር አሲያ ነገሩን ዘግተሹ ሀጂ ሲመጡ ከሀጂ ሙሉ መረጃ ብትቀበይ ነው የሚሻለው። ምክንያቱም እኔ እዚህ ጋር ማላወራቸው ነገሮች አሉ። እኔ እሳቸው የነገሩኝ አይቦች አሉ። ኦኬ አሁን የሀጂን ጉዳይ በተመለከተ ያኛውም ልጅ የያዘው ቪዲዮ አለ። ቪዲዮ ልካለሁ ያለው አለ። ለማንም እንዳትልክ ብየዋለሁኝ። ምክንያቱም ሀጂ የምናከብራቸው ናቸው። በርስ ላይ ችግር ተፈጥሮ ሊሆን ይችላል። ከሷም ጋር የተለያዩበትን ነገር አላህ ነው የሚያውቀው ሱብሃነሁ ወተዓላ። እሱን እሳቸው በሚገኙበት ሰዓት ላይ በውስጥም ቢሆን አውርተን መዘጋት ይችላል የሀጂን ጉዳይ። እሺ አሁን ሁለተኛውን ቅድም እንትን ለማቋቋም አይደለም የድርጅቱን ለማቋቋም አይደለም ሊመዘገቡ ሲመጡ ማለት ነው። የገንዘብ የጠየቀው ሰው አለ ጉዳይም ኤቨንና እሱ ያውሩ። በዚህ ጉዳይ የሀጂን ጉዳይ በውስጥ ተብሏል። ኤቨንና እሱ ግሩፕ ላይ ስለነበሩ ሁለቱ ብቻ ያውሩ። ሌሎቻችን ሚዩትን ያዝና ጥያቄ ቢኖረንም በኋላ እንጠይቃለን። ኤቨን እና ኡስታዝ ጀማል ብቻ አወል የሚለው አንድ አባላቸው እሷል አወል ቆይ እናስገባዋለን። እሱንም ግን አሁን ግሩፕ ላይ ስለነበረች ሁለታችሁ ብቻ ይሄ የብር መቀበል 100,000 ብሩ ምን እንደሆነ አንተ መጀመሪያ በትክክል ንገረን። ከዛ በኋላ ኢቫና ደግሞ ማለት ነው ውሸት ነገር ካለው አንቺ ያለውን ነገር ደግሞ ትነግሪናለሽ። እሺ እህቴዋ መርሐባ ሄቨን በነገር ሐላል ይሄን ጉዳይ አላወራም ብዬ ነበረ። በየሀጂ ጉዳይ ብቻ ነው ያልኩትሽ። ቀጥታ ሐሳቡን ሰማ ነገር የለም። እዚህ ጋር መጥራት አለበት። ገብቶሻል? መጥራት አለበት ይሄ ነገር ብሩ ሳንቲሙ ሀጂ ባሉበት ቦታ እኛ ማንንም ከሱ ጋር